ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በዚህ ቪዲዮ ላይ ስለ ኩላሊት የምንመለከት ይሆናል። እንግዲህ ኩላሊታችን በቀን ውስጥ ወደ 150 ሊትር የሚጠጋ ደምን በማጣራት ሰውነታችንን ከቆሻሻ ያጸዳሉ። ነገር ግን በየዕለቱ የምናደርጋቸው አንዳንድ ቀላል የሚመስሉ ልማዶች ኩላሊታችንን ቀስ በቀስ ለከፍተኛ ጉዳት ሊዳርጉ ይችላሉ። እነዚህ ልማዶች ቀላል ቢመስሉም ግን በከፍተኛ ሁኔታ ኩላሊትን ሊጎዱ የሚችሉ ልማዶች ናቸው። እናም በዚህ ቪዲዮ ላይ የኩላሊት ጤናን አደጋ ላይ የሚጥሉ 6 መጥፎ ልማዶችን ቀላል የሚመስሉ እናንተ የምታደርጓቸው ልማዶች እና ግን ኩላሊትን የሚጎዱ ምንድናቸው የሚለውን እነዚህን ልማዶች የምናይ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ አልፋለሁ። እንግዲህ ለኩላሊት ጤና መታወክ ምክንያት የሚሆኑ 6 ዋና ዋና ልማዶች አሉ። ከነዚህ ውስጥም አንደኛውና የመጀመሪያው በቂ ውሃ አለመጠጣት ነው። ውሃ እንግዲህ ኩላሊታችንን ቆሻሻንና መርዛማ ነገሮችን ከሰውነታችን ውስጥ ጠርጎ እንዲያስወጣ ይረዳዋል። በቂ ውሃ አለመጠጣት ደግሞ እነዚህን መርዛማ ነገሮች በሰውነታችን ውስጥ ተከማችተው ለኩላሊት ጠጠር እና ለሽንት ቱቦ ኢንፌክሽን የሚዳርጉ ይሆናል ማለት ነው። ስለዚህ በሐኪም ካልታዘዛችሁ በስተቀር በቀን ከ6 እስከ 8 ብርጭቆ ውሃ ለመጠጣት መሞከር አለባችሁ ማለት ነው። ማለትም በቀን ከ2 ሊትር በላይ ውሃ መጠጣት ይኖርባችኋል ማለት ነው በየቀኑ። ስለዚህ በቂ ውሃ ለመጠጣት አንደኛውና የመጀመሪያው ኩላሊታችሁን በከፍተኛ ሁኔታ ሊጎዳው የሚችል ነገር ነው ማለት ነው። ሌላኛውና ሁለተኛው እንግዲህ ጨው ማብዛት ነው። እንግዲህ ከመጠን በላይ ጨው መመገብ ወይም ደግሞ መውሰድ የደም ግፊትን ይጨምራል። ከፍተኛ የደም ግፊት ደግሞ የኩላሊትን የደም የማጣራት አቅም በቀጥታ የሚጎዳው ይሆናል ማለት ነው። ስለዚህ በቀን ከ5 ግራም ወይም ደግሞ 1 የሻይ ማንኪያ ያነሰ ጨው እንድትጠቀሙ ነው የሚመከረው። ስለዚህ በተለይ እድሜያችሁ እየገፋ ሲሄድ የጨው አጠቃቀማችሁን በጣም መቀነስ ይኖርባችኋል ማለት ነው። በየቀኑ የሚመከረው 5 ግራም ያህል ብቻ ነው ማለት ነው። ከቻላችሁም ከዛ ያነሰ ቢሆን ይመረጣል ማለት ነው። ስለዚህ ኩላሊቶቻችሁን ሊጎዱ የሚችሉ እነዚህ ሁለቱ ዋናኛቸው ናቸው ማለት ነው። አንደኛው በቂ ውሃ ለመጠጣት፣ ሌላኛው ጨው ማብዛት ነው ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው የህመም ማስታገሻዎችን ያለ ገደብ መውሰድ ነው። እንግዲህ አንዳንድ ሰው ትንሽ ባመመው ቁጥር እነዚህን የህመም ማስታገሻዎች ክኒኒዎችን ያለ ገደብ ሲወስድ ይታስተውላል። በተለይም እንደ አይቡፕሮፊን እንደ አስፕሪን ያሉ የህመም ማስታገሻዎች ያለ ሐኪም ትዕዛዝ ደጋግሞ መውሰድ ወደ ኩላሊት የሚሄደውን የደም ዝውውር በመቀነስ ዘላቂ የኩላሊት ጉዳት ሊያደርሱ ይችላሉ ማለት ነው። ስለዚህ ለረጅም ጊዜ የሚቆይ ወይም ስር የሰደደ ህመም ካለባችሁ አማራጭ ህክምናዎችን ለማግኘት ከሐኪም ጋር ማማከር ይኖርባችኋል እንጂ ያለ ሐኪም ትዕዛዝ የተገኙትን መድኃኒቶች ለህመም ያስታግሳሉ ተብሎ መውሰድ ሌላው ለኩላሊት ሊደረጋችሁ የሚችሉ ልምድ ነው ማለት ነው። ይሄ በብዛት እንግዲህ በተለይ ራስ ምታት፣ ብርድ ምናምን በሚባሉ ቀላል ባሉ ህመሞች ላይ የህመም ማስታገሻዎች ያለ ገደብ ሲወሰድ ይስተዋላል። ይሄም ደግሞ ለኩላሊት ህመም ሊያጋለጥ ስለሚችል ከሐኪም ጋር መማከር ይኖርባችኋል ማለት ነው። ቀጣዩና አራተኛው ስኳርና በፋብሪካ የተቀነባበሩ ምግቦችን ማብዛት ሌላኛው ለኩላሊት ህመም ወይም ደግሞ የኩላሊታችሁን ጤና ሊጎዳ የሚችል ሌላኛው ልማድ ነው ማለት ነው። በስኳር የበለጸጉና በፋብሪካ የተቀነባበሩ ምግቦች ለስኳር በሽታና ለከፍተኛ ውጥረት የሚዳርጉ ይሆናል ማለት ነው። የስኳር በሽታ ደግሞ ለኩላሊት ስራ ማቆም ወይም ኪድኒ ፌለር የምንለው ቁጥር 1 ምክንያት ነው ማለት ነው። ስለዚህ በተለይም እንደ ጣፋጭ የሚባሉ አሉ፣ እንደ ዶናት ያሉ ምግቦች፣ ጣፋጭ የበዛባቸው ምግቦች እንዲሁም እንደ ፋስት ፉድ ያሉ ምግቦች ከዚህ ጋር ተያይዘው የሚመጡ ነው ማለት ነው። አጠቃላይ ጣፋጭ የበዛባቸው ምግቦች በስኳርና በፋብሪካ የተቀነባበሩ ስለሆነ እነዚህ ሌላኛው ለኩላሊት ህመም ሊዳርጋችሁ የሚችለው ልምድ ነው ማለት ነው። እንግዲህ በዓለም አቀፍ ደረጃ ወደ 40% የሚጠጋው የኩላሊት ስራ ማቆም ችግር የሚከሰተው በስኳር በሽታ ምክንያት ነው ማለት ነው። ስለዚህ ስኳር የበዛባቸው ጣፋጭ ምግቦችን መቀነሱ ወሳኝ ጉዳይ ነው ማለት ነው። በምትኩ እንደ ፍራፍሬና አትክልት ያሉ ምግቦችን መመገብ ወሳኝ ነው። በተቃራኒው ለኩላሊቶቻችሁ ጤና በጣም እጅግ ሚና የሚጫወቱ ይሆናል ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ አምስተኛው የኩላሊቶቻችሁን ጤና ሊጎዳው የሚችለው ልምድ እንግዲህ ሽንትን ለረጅም ጊዜ አፍኖ መያዝ ነው። እንግዲህ ሽንት ሲመጣ ችላ ብሎ ለረጅም ሰዓት መቆየት በኩላሊት ላይ ከፍተኛ ጫናን ይፈጥራል።
በተጨማሪም ባክቴሪያዎች እንዲራቡ ስለሚያደርግ ለሽንት ቱቦ ኢንፌክሽን እና ለከፋ የኩላሊት በሽታ የሚዳርግ ይሆናል ማለት ነው። ስለዚህ ሰውነታችን ምልክት ሲሰጠን መዘግየት አያስፈልግም። ሽንታችሁን በወቅቱ መሽናት አስፈላጊ ነው ማለት ነው። የመጨረሻውና ስድስተኛው የኩላሊት ጤናን ጉዳት ላይ ሊጥለው የሚችለው ልምድ እንግዲህ የእንቅልፍ ማጣትና ከልክ ያለፈ ጭንቀት ነው። በቂ እንቅልፍ አለማግኘት ኩላሊታችን ስራውን እንዲያስተካክል የሚረዱ ወይም ደግሞ የኩላሊትን ስራ የሚቆጣጠሩ ሆርሞኖችን ያዛባል። ከፍተኛ ጭንቀት ደግሞ የደም ግፊትን በመጨመር ኩላሊትን የሚያቆስል ይሆናል ማለት ነው። ስለዚህ በየቀኑ ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ መተኛት ልምድ ማድረግ ይኖርባችኋል። በተለይም እንግዲህ 8 ሰዓት ኮመን መሆን አለበት። በየቀኑ 8 ሰዓት ያህል እንቅልፍ ማግኘት ይኖርባችኋል ማለት ነው። እንዲሁም ጭንቀት የሚቀንሱ ነገሮችን ልምድ ማድረግ ይኖርባችኋል። እንግዲህ እንደ ልምዳችሁ ሊሆን ይችላል። መጽሐፍ ማንበብ ወይም ደግሞ ረዥም ፊልሞችን ማየት፣ ዶክመንታሪ እንደዚህ ወይም ደግሞ ከጓደኞቻችሁ ጋር ወይም ቅርብ ከሚባል ሰው ጋር ማውራት ጭንቀታችሁን ሊቀንስ ስለሚችል ምንጊዜም ቢሆን ጭንቀት የሚቀንሱ ነገሮችን ልምድ ማድረግ ይኖርባችኋል። ይሄም ኩላሊት ጤናን ሊጎዳ ከሚችል ነገር እንድትረቁ ያደርጋል ማለት ነው። በዓለም አቀፍ ደረጃ ከ7 አዋቂ ሰዎች መካከል አንዱ የኩላሊት በሽታ ይኖርበታል ተብሎ ይገመታል። የሚገርመውና ደግሞ የሚያሳዝነው ግን 90% የሚሆኑት ኩላሊቶቻቸው መጎዳቱን አያውቁም ማለት ነው። እና ቀላል የደምና የሽንት ምርመራ በማድረግ ኩላሊቶቻችሁንና ህይወታችሁን ማዳን ትችላላችሁ ማለት ነው። ስለዚህ ብዙ ኩላሊትን ሊጎዱ የሚባሉ ልማዶች ቢኖሩም ዋና ዋና የሚባሉት ግን እነዚህ ከላይ የነገርኳችሁ ማለትም በቂ ውሃ አለመጠጣት ነው። ስለዚህ በቂ ውሃ መጠጣት ሁልጊዜም ሊረሳ። በቂ ውሃ እንግዲህ ከኩላሊት ጋር ሳይሆን አጠቃላይ በጣም ከብዙ ጤናዎች ጋር ይገናኛል። ጠዋት እንግዲህ ከእንቅልፋችሁ እንደተነሳችሁ በባዶ ሆድ 1 ወይም 2 ብርጭቆ ከመጠጣት አንስቶ በቂ ቀኑ ሙሉ ከምግብ በኋላም ሆነ በፊት አራርቃችሁ በመጠጣት በየቀኑ 2 ሊትር ውሃ መጠጣት ለአጠቃላይ ጤንነታችሁ እጅግ በጣም ጥቅም ያለው ጉዳይ ነው ማለት ነው። ሌላኛው ሁለተኛው እንግዲህ ጨው ማብዛት ብያችኋለሁ። ስለዚህ ጨው እንግዲህ በየቀኑ ከ5 ግራም በታች ብትጠቀሙ ነው ተመራጭ የሆነው ማለት ነው። ሌላው የህመም ማስታገሻዎችን ያለ ገደብ መውሰድ ነው። እንግዲህ ይህንንም መቀነስ አስፈላጊ ነው ማለት ነው። በተለይም ከሐኪም ትዕዛዝ ውጪ መድኃኒቶችን ባትወስዱ ይመረጣል ማለት ነው። ሌላው ስኳርና በፋብሪካ የተቀነባበሩ ምግቦችን አለማብዛት ኩላሊትን የሚጎዳ ጉዳይ ስለሆነ ይህንንም መቀነስ አስፈላጊ ነው ማለት ነው። ሌላው ሽንትን ለረዥም ጊዜ አፍኖ መያዝ ነው። ይህንንም ችላ ልትሉት አይገባም። በየጊዜው ሽንታችሁ ሲመጣ ወዲያውኑ ማስወገድ አስፈላጊ ነው። የመጨረሻው የእንቅልፍ ማጣትና ከልክ ያለፈ ጭንቀት ነው። እንግዲህ እንቅልፍ የምታጡ ከሆነ ከጭንቀት ጋር የተያያዘ ነው። በቂ እንቅልፍ ማታገኙ ከሆነ ተከትሎ የሚመጣው ጉዳይ ጭንቀት ስለሆነ ይህንንም ችላ ማለት ስለሌለባችሁ እንቅልፍ ተገቢውን እንቅልፍ ማግኘት ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። ከዚህ ጋር ተያይዞ ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ላይክ ማድረግ እንዳይረሳ። ይሄ ቪዲዮ ብዙዎችን ሊጠቅም ስለሚችል በቅንነት ላይክ እና ሼር በማድረግ ለሌሎችም አስተምሩላችኋለሁ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።